ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ሰላም፣ እንዴት አላችሁ? የተከበራችሁ የግሎባል ስፖርት ከማርቆስ ሄዲያስ ፕሮግራም ተከታታዮች እንደምን ሰንብታችኋል? 12ኛው የአፍሪካ ወጣቶች ዋንጫን በተመለከተ የተለያየ ጥያቄዎች ሲነሱ ነበር። በዛ መሰረት እንግዲህ ምላሽ የምንሰጥ ይሆናል። በእርግጥ 12ኛው የአፍሪካ ወጣቶች ዋንጫ እና 13ኛው የዓለም ወጣቶች ዋንጫ በተመሳሳይ ዓመት በጥቂት ወራት ልዩነት የተከናወኑ ናቸው። ሁለቱን የሚያመሳስላቸው የኢትዮጵያ ወጣት ቡድን ለመጀመሪያ ጊዜ በታሪክ በዓለም የወጣቶች ዋንጫ ላይ መቅረቡ እንደነበረ ይታወሳል። እንግዲህ ዘንድሮ 24ኛ ዓመቱ ላይ ይገኛል። በመጋቢት ወር 1993 ላይ የተከናወነ ውድድር እንደነበር ይታወሳል። ከመጋቢት 9 እስከ መጋቢት 23 1993 ዓመተ ምህረት ድረስ ማለት ነው በአዲስ አበባ ስታዲየም እና በአበበ ቢቂላ ስታዲየም የተከናወነ ውድድር ነበር በኢትዮጵያ አስተናጋጅነት በ8 ቡድኖች መካከል። እንግዲህ ከዝግጅቱ ስንጀምር ከጥር ወር ጀምሮ ኬንያ ላይ በርካታ ተጫዋቾችን በመያዝ ፈረንሳይ አሰልጣኝ ዲየጎ ጋርዚያቶ ያንን ቡድን ይዞ ሄዶ እንደነበር ይታወቃል። በርካታ ተጫዋቾችን ይዞ በመሄድ ከእድሜ፣ ከፐርፎርማንስ፣ ከዲሲፕሊን ጋር በተያያዙ ጉዳዮች እንግዲህ ተጫዋቾችን ሰሌክት አድርጎ የመጨረሻዎቹን 18 ተጫዋቾች መምረጡ ይታወሳል። እንግዲህ ከ1980 ሚስተር ክላውስ ኢትዮጵያ ባስተናገደችው የሴካፋ ውድድር ራሷ አስተናግዳ ሻምፒዮን የነበረችበት ጊዜ ጀርመናዊ አሰልጣኝ እንደነበር ይታወቃል። ከ13 ዓመት በኋላ እንግዲህ የውጭ ሀገር አሰልጣኝ ለኢትዮጵያ ብሔራዊ ቡድን ሲጠራ ወይንም ደግሞ ከኢትዮጵያ ቡድን ጋር ተያይዞ ሲነሳ ለመጀመሪያ ጊዜ ነው ፈረንሳይ አሰልጣኝ ዲየጎ ጋርዚያቶ። እንግዲህ ቀደም ሲል ስገልጽ እንደነበረው በርካታ ተጫዋቾች ተጠርተው ነበር። 18 ተጫዋቾች በመጨረሻም ሰሌክት ተደርገው 2 ግብ ጠባቂና 16 ተጫዋቾች ወይም አውትፊልድ ፕሌየርስ እንደነበሩ የሚታወስ ነው። እንግዲህ የኮቺንግ ስታፉን በተመለከተ ከዲየጎ ጋርዚያቶ በተጨማሪ አሰልጣኝ ገብረመድህን ኃይሌ በምክትል አሰልጣኝነት፣ ዚያድ ሁሴን የባቡር አሰልጣኝ ነበር። ከዛ ውጭ ፈረንሳይኛ ቋንቋ ተናጋሪ ከመሆኑ አንጻር ለዲየጎ ጋርዚያቶ አጋዥ ይሆናል ተብሎ ነበር የመጣው። እንደዚሁም ደግሞ ዛሬ በሕይወት የሌለው ብዙዎች በሐዋሳ ከነማም በተለያዩ ክለቦች የሚያስታውሱት አሰልጣኝ ታመነ ይርዳው 3ኛ ረዳት አሰልጣኝ እንደነበር ይታወሳል። እንግዲህ ከ22 ዓመት በፊት ነው ከዚህ ዓለም በሞት የተለያየው አሰልጣኝ ታመነ ይርዳው። እንግዲህ በዚህ አጋጣሚ ነፍስ ይማር፣ ለቤተሰብም መጽናናትን ነው የምንመኘው። በድጋሚ እንግዲህ ትሬኒንጉ እጅግ በጣም ጠንካራ ነው የአሰልጣኝ ዲየጎ ጋርዚያቶ። በእርግጥ የውጭ ሀገር አሰልጣኞች የበለጠ ትሬኒንግ እና ከዛ ውጭ ታክቲካል ዲሲፕሊን ላይ ትኩረት እንደሚያደርጉ ይታወቃል። ከዛ ውጭ ያው ኒውትሪሽን ላይ ትኩረት ያደርጋል። የበለጠ ጥንቃቄ የተሞላበት ተጫዋቾች ብዙ ከመመገብ ጥቂት የተመጠነ አመጋገብ እንዲከተሉ የሚያዝ ነው። ከዛ ውጪ ምሽት 4 ሰዓት ላይ ሁሉም ተጫዋች ወደ መኝታው እንዲገባ ትዕዛዝ ይሰጠዋል። ፊዚካሊ ፊት ነበር ቡድኑ፣ ሁላችንም እንደምናስታውሰው። ምናልባት እንደ ደካማ ጎን ከተመለከት ነው የኢትዮጵያን ብቻም ሳይሆን የአፍሪካ አጠቃላይ ችግር ከእድሜ ጋር ተያይዞ የሚነሳ ችግር ነው። እንግዲህ ለሳምንታት ሊጉ ተቋርጦ እንደነበር ይታወቃል። ለኢትዮጵያ ወጣት ቡድን ዝግጅት ሲባል በወቅቱ የአዲስ አበባ ስታዲየምም አዲስ መቀመጫ ወንበር ተገጥሞለት አዲስ የመጫወቻ ሳር መጥቶለት ተገጥሞለት እንደነበር ይታወቃል። እጅግ በጣም ጥሩ
ዝግጅት ነበር የነበረው። እንግዲህ ተጫዋቾቹን ስንመለከት በግብ ጠባቂ በኩል አዳሙ ኑመሮ እና ሳዳት ጀማል ናቸው ሁለቱ ግብ ጠባቂዎች። በተከላካይ ቦታ ላይ በቀለ ሉሉ፣ ከፍ ያለው ተስፋዬ ዲላ፣ አግላን ዚያድ የምክትል አሰልጣኙ ዚያድ ሁሴን ልጅ ነው። ዮናስ ገብረ ሚካኤል፣ ዘውዱ በቀለና ኤርሚያስ ሞላ ወይንም ደግሞ ኤርሚያስ ግሪሳው እንደነበሩ ይታወቃል። በአማካይ ቦታ ላይ አሸናፊ ግርማ፣ ጌቱ ተሾመ፣ ሙሉቀን ወልደ ዮሐንስ፣ አለማየሁ ዲሳሳ፣ ደልፒሮ፣ ዳዊት መብራቱ ገዳዳው እንደዚሁም ፍቃዱ በላይ ነበሩ። በአጥቂ ቦታ ላይ ዮርዳኖስ አባይ ቦሎ በዛ ዓመት የዓመቱ ኮከብ ጎል አግቢ በ24 ጎሎች እንደነበር ይታወቃል። በኤልፓ ያሬድ አበጀ፣ ሁሴን ሰማን እና እንደዚሁም ደግሞ ሚካኤል አብርሃ ነበሩ። እንግዲህ በምድብ 1 ኢትዮጵያ አስተናጋጅ ሀገር፣ ካሜሩን፣ ግብፅ፣ ደቡብ አፍሪካ እንደነበሩ ይታወቃል። በምድብ 2 አንጎላ፣ ጋና፣ ማሊ እና እንደዚሁም ደግሞ ናይጄሪያ እንደነበሩ ይታወሳል። መጋቢት 9 1993 ውድድሩ ከመጀመሩ በፊት በአስተናጋጁ ሀገር ኢትዮጵያና እንደዚሁም ካሜሩን መካከል አንድ ጋዜጣ ወርልድ ስፖርት የዛ ጋዜጣ ዋና አዘጋጅ የሀገር ውስጡን ጥሩነህ ካሳ እንደሆነ ይታወቃል። የኢትዮጵያ እግር ኳስ ኢንሳይክሎፒዲያ ነው። ጥሩነህ ካሳ እጅግ በጣም መልካም ባህሪ፣ ስብዕና ያለው ተባባሪ፣ መረጃ ለሁሉም የስፖርት ቤተሰቦች በመስጠት ያለውን በሙሉ በማካፈል የሚታወቅ በጣም መልካም ለሌላው አርአያ የሚሆን ባህሪ ያለው ነው ጋዜጠኛ ጥሩነህ ካሳና ከጨዋታው አንድ ቀን በፊት በወጣው ወርልድ ስፖርት ጋዜጣ ላይ የተጠቀመው የፊት ርዕስ ትኩረትን ስቦ ነበር። በጉጉት ሲጠበቅ የነበረው 12ኛው የአፍሪካ ወጣቶች ዋንጫ ነገ በአዲስ አበባ ስታዲየም ይጀመራል። የኢትዮጵያ ወጣቶች የካሜሩን ሽማግሌዎችን ሲደመስሷቸው ያመሻሉ። ካሜሩን የኦሎምፒክ ቡድኑ አላመጣም፣ አሰልጣኙ መግለጫ አልሰጥም አሉ። ተጫዋቾቹ ሲደመር ሜዳው፣ ሲደመር አየሩ፣ ሲደመር ደጋፊ እኩል ይሆናል ድል ብሎ ርዕስ ተጠቅመው እንደነበር ይታወቃል። ምናልባት መጋቢት 8 1993 ወርልድ ስፖርት ጋዜጣ ሄዳችሁ ልታነቡ ትችላላችሁ። ውስጥ ገባ ብላችሁ ስትመለከቱ የካሜሩን ተጫዋቾችን ግዝፈት ለመግለጽ 4 የካሜሩን ተጫዋቾች ባረፉበት ሆቴል ሊፍት ውስጥ ሆነው ሊፍቱ መቆም ከነበረበት 50 ሜትር ወደ ታች ወርዷል የሚል ጽሑፍ አለ። ምናልባት ግነት ሊሆን ይችላል አላቅም፣ ግን እንደዛ የሚል ጽሑፍ አለ ውስጡ። እንግዲህ ካሜሩን ከዛ 7 ወራት አስቀድሞ አውስትራሊያ ሲድኒ ላይ በተከናወነ ውድድር የኦሎምፒክ ወርቅ ሜዳሊያ ባለቤት እንደነበረች የሚታወስ ነው። በወቅቱ ስፔንን በማሸነፍ በመለያ ዓመት ከዛ ውስጥ ከነበሩ ተጫዋቾች አብዛኛዎቹ ወይም ሁሉም ለማለት በሚያስደፍር መልኩ አልመጡም። ርዕሱ ላይም ጋዜጣው የተጠቀመው ከዛ ጋር ተያይዞ ነው። እንግዲህ የመክፈቻው ጨዋታ የነበረው በኢትዮጵያና በካሜሩን መካከል ነበር። ዮርዳኖስ አባይ ቡሎ በመጀመሪያ አጋማሽ ጥሩ ድል አግኝቶ መጠቀም ያልቻለበት አጋጣሚ ነበረ። ከዛ ውጪ ሚካኤል አብርሃ ተቀይሮ ገብቶ የሳተው አጋጣሚ እንደዚህ ትኩረትን ይስባል። እንግዲህ በቋሚ 11 አዳሙ ኑመሮ በመጀመሪያ ቋሚ 11 ከነበሩ ተጫዋቾች መካከል አንደኛው ነው። በቀለ ሉሉ፣ አምበሉ ከፍ ያለው ተስፋዬ ዲላ፣ ከዛ ውጭ አግላን ዚያድ፣ ዮናስ ገብረ ሚካኤል እና ዘውዱ በቀለ። ከዛ ውጭ በአማካይ ቦታ ላይ አሸናፊ ግርማ፣ ጌቱ ተሾመ፣ እንደዚሁም ዳዊት መብራቱና ፍቃዱ በላይ። በአጥቂ ቦታ ላይ ዮርዳኖስ አባይ ቡሎ እና ያሬድ አበጀ የነበሩበት ነው። እንግዲህ ቀደም ሲል ስገልጽ እንደነበረው ዮርዳኖስ አጋጣሚ መጠቀም አልቻለም። በኋላ አንድ አጋጣሚ አግኝቶ ያንን አጋጣሚ ተጠቀሙ። ተቀይሮ የገባው ሚካኤል አብርሃ ሁሉንም ተጫዋቾች አልፎ ግብ ጠባቂውን አልፎ አንድ ኳስ መምታት ብቻ ነበር የሚጠበቅበት ያቻነትን ጎል ለማስቆጠር። ነገር ግን ያ ሳይሆን ቀረና ኢትዮጵያ በመክፈቻው ጨዋታ 1-0 ተሸነፈች። ነገር ግን ሜዳ ላይ እንቅስቃሴው እጅግ በጣም ጥሩ ነበር የቡድኑ። እዛ ሁለተኛው ጨዋታ ይሄ ጨዋታ እንግዲህ እሑድ ነው የተከናወነው። ከዛ በኋላ ከጥቂት ቀናት እረፍት በኋላ ከግብፅ ጋር የተከናወነ ጨዋታ ነበር። እንግዲህ የኢትዮጵያ ብሔራዊ ቡድን የአእምሮ ጥንካሬውን ያሳየበት ነው። ከመራት ተነስቶ ከግብፅ ጋር 2-1 ሆኖ ከዛ በኋላ መብራት ጠፍቶ በድጋሚ መጥቶ አሸናፊ ግርማ ያንን የፍጹም ቅጣት ምት ሲያመክን የነበረው ስሜት የሚረሳ አይደለም።
የፍጹም ቅጣት ምቱን ሳተ። 3-2 የሚያልቅ ጨዋታ ነበር። ከዛ በኋላ ኳሱን ግብ ጠባቂ ወደ ውጭ አወጣው። ሄዶ የማዕዘን ምት ሊመታ ሲል በሚስማር በኩል ሁሉም የኢትዮጵያ ወጣት ቡድን ተጫዋቾች ጭንቅላታቸውን ይዘው የተቀመጡበት ጊዜ ነበረ። ያው ልብ ሰባሪ ነበር። በወቅቱ የግብፅ እግር ኳስ ማህበር ወይንም ደግሞ ፌዴሬሽን አመራር ውስጥ የሚሰሩ አንድ ኃላፊ በካፍ ውስጥም ቦታ ነበራቸው እና ሴት ናይጄሪያዊ ዳኛ ነበር ያንን ጨዋታ የዳኘችው። ገብተው በጥፊ እስከ መምታት የደረሱበት አጋጣሚ ትኩረትን ስቧል። በዛ ጨዋታ ላይ የጠፋ መብራት በመላው ሀገሪቱ የጠፋ መብራት እንደነበረ ብዙዎች ያስታውሳሉ። ሶስተኛው ጨዋታ እንግዲህ ግብፅና ካሜሩን ቀደም ብሎ አዲስ አበባ ስታዲየም ጨዋታቸውን ማከናወን ነበረባቸው። ነገር ግን ከአቅም በታች ጨዋታቸውን ሲያከናውኑ የተቆጣው ሕዝብ መጀመሪያ ቅድመ ማስጠንቀቂያ ሰጠ። ከዛ በኋላ ከካታንጋ የተነሱ ደጋፊዎች ናቸው የሁለቱም ቡድኖች ተጫዋቾች አሯሩጠው ወደ መልበሻ ክፍል እንዲገቡ ያደረጉት። በወቅቱ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስታዲየም ውስጥ ተቀምጠው ጨዋታውን ይመለከቱ ነበር ለቀጣዩ ጨዋታ ለመዘጋጀት። ነገር ግን ጨዋታው በዛው ተቋረጠ። በነጋታ የተወሰነው ውሳኔ በ2 ጎል ልዩነት ያሸነፈ ቡድን ወደ ግማሽ ፍጻሜ ይገባል። ያ ማለት እንግዲህ አፍሪካን ወክሎ ከ4ቱ ቡድኖች መካከል አንዱ ይሆናል ነው። አርጀንቲና በምታስተናግደው 13ኛው የዓለም ወጣቶች ዋንጫ እንግዲህ ያ የምድብ 1 ጨዋታ በዚህ አይነት መልኩ ተቋርጦ የምድብ 2 ጨዋታ በቀጣዩ ቀን ነበር የተከናወነው። አንጎላ ከናይጄሪያ፣ ጋና ከማሊ ጋር ነበር ጨዋታቸውን ያከናወኑት። ማሊ የመራች፣ ጋና ባለቀ ሰዓት አቻ ያደረገች። አንጎላ ናይጄሪያን በማሸነፈው ወደ ቀጣዩ ዙር አለፈች። ምናልባት ጋና ባለቀ ሰዓት ማሊ ላይ ጎል ባታስቆጥር ኖሮ ጋናና ማሊ ተያይዘው ማለፍ ይችሉ ነበር። አንጎላ ወደ ቀጣዩ ዙር ማለፍ እድል አልነበራትም። ስለዚህ ይሄ የምድብ 2 ጨዋታ እሁድ ዕለት ተከናወነ። ቅዳሜ መከናወን የነበረበት ጨዋታ ቀደም ሲል በጠቀስኩት ምክንያት ጨዋታው ደጋፊዎች ወደ ሜዳ በመግባታቸው ምክንያት ሳይሆን ቀርቶ እንግዲህ ሰኞ ነበር ጨዋታው የተከናወነው። ግብፅና ካሜሩን በአበበ ቢቂላ ስታዲየም፣ ኢትዮጵያና ደቡብ አፍሪካ በአዲስ አበባ ስታዲየም ነበር ጨዋታቸውን ያከናወኑት። እንግዲህ የኢትዮጵያ ብሔራዊ ቡድን የኢትዮጵያ ወጣት ቡድን ከእረፍት በፊት 2 ከእረፍት በኋላ 2 ጎሎችን አስቆጥሮ 4-1 ያሸነፈበት ጨዋታ ነበር። ከእረፍት በፊት ሁሴን ሰማንና ዮርዳኖስ አባይ ቡሎ፣ ከእረፍት በኋላ ደግሞ አሸናፊ ግርማና ዘውዱ በቀለ በፍጹም ቅጣት ምት ጎል አስቆጥረው እንግዲህ 4-1 ነበር ያሸነፈችው ኢትዮጵያ። በወቅቱ ስቴፈን ፒናር የዛ ቡድን አባል ነበር፣ የደቡብ አፍሪካ ወጣት ቡድን። በኋላ ላይ ያው በኤቨርተን ሲጫወት ብዙዎች የሚያስታውሱት ተጫዋች ነው፣ እድሜው እየጨመረ ሲመጣ ማለት ነው። እንግዲህ ኢትዮጵያ ያንን ጨዋታ 4-1 ማሸነፏን ተከትሎ የነበረው የደስታ ስሜት እጅግ በጣም ከፍ ያለ ነበረ። ከተማው እጅግ በጣም የተለየ ድባብ ነበር በመላው ኢትዮጵያ። ምናልባትም ከ1980 በኋላ እጅግ በጣም ከፍ ያለ የደስታ ስሜት የተስተዋለበት ከሴካፋው ድል በኋላ የተለየ ደስታ ስሜት የነበረበት ጊዜ እንደነበር ይታወሳል። እንግዲህ ኢትዮጵያ 4-1 አሸነፈች። ግብፅ ካሜሩንን 3-1 አሸነፋ። ሁለቱም ተያይዘው አለፉ። እንግዲህ ሰኞ የተጫወተው ቡድን ሮብ የግማሽ ፍጻሜ ጨዋታ ማከናወን ነበረበት። ከአንጎላ ጋር ነበር ኢትዮጵያ የደረሳት። ጋና ደግሞ ከግብፅ ጋር ነበር የደረሳት። እንግዲህ ጋና ግብፅን አሸነፈች። በሙሉ ያው የኢትዮጵያ ደጋፊዎች ከጋና ጎን ሆነው የጋናን ብሔራዊ መዝሙር ሲዘምሩ ግብፅን ሲቃወሙ እንደነበርም ይታወሳል። ያው ምክንያቱ ከእግር ኳስም በላይ እንደነበር ግልጽ ነው። እንግዲህ አንጎላ ከኢትዮጵያ ሮብ ከመጫወታው በፊት ሰኞ የተጫወተው ቡድን ጭቃ ነው ጨዋታው። በአካልም በአእምሮም በሁሉም ረገድ ተዳክሞ ነው በዛ ጨዋታ ላይ የቀረበው። በመሃል ማክሰኞ ዕለት አሰልጣኝ ዲዬጎ ጋርዚያቶ ቡድኑን ወደ ፍል ውሃ በመውሰድ ስቲም ባዝ እንዲጠቀም የማድረግ ነገር እንደነበር ተመልክተናል። አንዳንዶች ይህንን ይኮንናሉ። ከዛ ይልቅ አይስ ባዝ የተሻለ ነው ይላሉ። ዞሮ ዞሮ እንግዲህ ሪፍሬሽ አድርጎ ለመቅረብ የነበረ አካሄድ ነው ወቅቱ የነበረው። ነገር ግን በአንጎላ ፍጹም ብልጫ ተወስደበት ቡድኑ 5-2 በሆነ ውጤት የተሸነፈበት ነው።
ግብ ጠባቂው ማሞና ጆዋ ሉዊስ ትኩረትን ከሚስቡ ግብ ጠባቂዎች መካከል አንደኛው ነው። በዛ ዕድሜ 1 ሜትር ከ82 ይረዝም ነበር። ከዛ ውጭ 10 ቁጥሩ ፔድሮ ማንቶራስ ሌላኛው ትኩረት ከሚስቡ ተጫዋቾች መካከል አንደኛው ነው። 11 ቁጥሩ ጂልቤርቶ በኋላ ለዋናው ብሔራዊ ቡድንም ሲጫወት የነበረ ነው። አንዱን ጎል በፍጹም ቅጣት ምት ያስቆጠረ ነው። ሳዳት ጀማል ነበር የዛ ቡድን ግብ ጠባቂ። በኋላ ተቀይሮ ለመውጣት ጥያቄ አቅርበው ነገር ግን እዛው እንዲጨርስ ነው እየተነገረው። ኢትዮጵያ እንግዲህ 2 ጎሎችን ብታስቆጥርም ከማዛዘኛ ጎሎች ያለፈ አልነበረም። የ24 ሰዓት አድቫንቴጅ ነበራት አንጎላ። ግን አንዳንዶች ከስቲም ባዙ በተጨማሪም ሰኞ ዕለት ያልተጫወቱ ወይንም ደግሞ ተቀይሮ የገቡ ተጫዋቾችን በቋሚነት መጠቀም ቢቻል የተሻለ ነበር የሚል አስተያየትን ይሰጣሉ። አፈራርቆ መጠቀም የተሻለ ቡድኑን ፍሬሽ ሆኖ እንዲቀርብ ያደርገዋል የሚል ነው። እንግዲህ በዛ የደስታ ስሜት ከዛ የደስታ ስሜት ወጥቶ መጫወትም ሌላ ፈተና ነው። በዛ የጭቃ ሜዳ ተጫውቶ በአካልም ፍሬሽ ሆኖ መቅረብ በአንድ ቀን ልዩነት እጅግ በጣም ፈታኝ ነው። ምናልባት ቡድኑ ቅዳሜ ተጫውቶ ቢሆን ኖሮ የተሻለ ሪከቨሪ ታይም አድቫንቴጅ ነበረው። እሁድ፣ ሰኞ፣ ማክሰኞ አርፎ ያንን ጨዋታ ማከናወን ይችል ነበር። ነገር ግን በተፈጠረው አጋጣሚ ምክንያት ሰኞ ተጫውቶ ነው የ24 ሰዓት አድቫንቴጅ ከነበረው አንጎላ ጋር ተጫውቶ 5-2 በሆነ ውጤት የተሸነፈው። ዞሮ ዞሮ እንግዲህ ወደ ዓለም ወጣቶች ዋንጫ መቅረባቸውን ካረጋገጡ 4 ቡድኖች ከአንጎላ፣ ጋናና ግብፅ ጋር ተመድበዋል። የኢትዮጵያ ወጣት ቡድን እንግዲህ በደረጃ ጨዋታ በግብፅ 2-0 ተሸነፈ። የኢትዮጵያ ወጣት ቡድን ጉዞም እዚህ ላይ መጠናቀቁ ይታወቃል። ነገር ግን ውድድሩ እየተከናወነ የአገር ውስጥ አሰልጣኞች ዴጎ ጋርዚያቶ የከፈላው የነበረውን $5000 በማንሳት ረዥም ጊዜ ተሰጥቶት ሜዳ ላይ ግን ምንም አልፈጠርም በሚል ከፍተኛ ተቃውሞ ሲያቀርቡ ወይንም ደግሞ ትችት ሲዘነዝሩ እንደነበር ይታወሳል። ግን ቡድኑ ለመጀመሪያ ጊዜ በታሪክ ብቸኛውን ቡድን ሆኖ እንግዲህ በዓለም ወጣቶች ዋንጫ ላይ የቀረበበት አጋጣሚ ይታወቃል። እንግዲህ ከዛ በኋላ አንድን ኢትዮጵያን ወክሎ አረንጓዴ ቢጫና ቀዩን ማሊያ ለብሶ በዓለም ዋንጫ ላይ ወይንም ደግሞ ከዓለም ዋንጫ ጋር ተያይዞ ለመቅረብ የተሻለው ቡድን የኢንስትራክተር ሰውነት ቢሻው ቡድን እንደነበር ብዙዎች ያስታውሳሉ። 2006 ጥቅምት 3 እና እንደዚሁም ደግሞ ህዳር 7 በቀደም ተከተል አዲስ አበባ ስታዲየም እና ካላባር ላይ ከናይጄሪያ ብሔራዊ ቡድን ጋር አዲስ አበባ ስታዲየም 2-1 ተሸንፎ ከሜዳ ውጭ 2-0 የተሸነፈበት ጨዋታ እንደነበር ይታወሳል። እንግዲህ ከ24 ዓመት በፊት ከመጋቢት 9 እስከ መጋቢት 23 የተከናወነው 12ኛው የአፍሪካ ወጣቶች ዋንጫ ይህንን መልክ ነበረው። እናንተስ ትዝታችሁ ምንድን ነው? ምን መደረግ ነበረበት? የተለያየ ሀሳብ አስተያየት ልትሰጡን ትችላላችሁ። ያንን ቡድን አሁን ካለው የእግር ኳስ ደረጃ ጋር ስታነጻጽሩት ምን ይመስላል? እርግጥ ከዕድሜ ጋር ተያይዞ ብዙ የሚነሱበት ክፍተቶች ነበሩ። ግን ሜዳ ላይ በሚያሳየው እንቅስቃሴ ከማይረሱ ቡድኖች መካከል 90 ደቂቃ ፊት አድርጎ ከሚጫወቱ ቡድኖች መካከል አንደኛው እንደነበር ማስተዋል ይቻላል። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን